አረንጓዴ አሻራ ለሰውና ለፍጥረታት አንድና ብቸኛ መኖሪያ የሆነችውን መሬት ሰዎች ፍላጎታቸውን ለማርካት በሄዱበት ጥንቃቄ አልባ ጉዞ በበርካታ ለውጦች አስጨንቀዋታል። የአየር ንብረት ለውጥ፣ የብዝሃ ሕይወት መመናመንና የናይትሮጅን ውደት ምድርን ሰቅዘው ይዘዋታል። በየትኛውም የዓለም ጥግ ያለና በምንም አይነት የኢኮኖሚ እድገት ላይ የሚገኝ ሀገር መሬትና አካባቢዋ በጭንቀት ከምትወልደው አደጋና ጥፋት አልዳነም አይድንምም። ሁሉም በያለበት የችግሩ ግፈት ቀማሽ ነው። በተለይ ኢኮኖሚያቸው በግብርና ላይ የተመሰረተ አዳጊ ሀገራት ጉሮሯቸውን እንደተያዙ ያህል ነው። የአዳጊ ሀገራት በምግብ እጥረት መጎዳት በፍጥነት የሚታይ ነገር ነው። ይሁን እንጂ የአየር ንብረትና ተያያዥ ለውጥ በምድር ላይ ላለ ሰውና ፍጥረታት በሙሉ በግልጽ ስጋት ፈጥሯል። የአየር ንብረት ለውጥ ተለዋዋጭነት ከቅርብ ጊዜ ወዲህ እየተከሰቱ ላሉ ችግሮች ዋነኛው መንስኤ ነው። ድርቅ፣ የተመጣጠነ ምግብ እጦትና የድህነት መባባስ የዚህ ውጤት መሆናቸውን በአየር ንብረት ላይ የተደረጉ በርካታ ጥናቶች ያመለክታሉ። የአየር ንብረት ለውጥ የምግብ አቅርቦትን፣ ተደራሽነትን፣ አጠቃቀምና መረጋጋትን አዛብቷል። ለውጡ በአጠቃላይ በምግብ ዋስትናና ጉዳዮች ላይ አሉታዊ ተጽዕኖ እያሳደረ ነው። የአየር ንብረት መዛባት የተለያዩ መፍትሄዎች አሉት። ከሁሉም በላይ ግን በቂ የደን ሽፋን መኖር ችግሩን ለመቀነስ ሁነኛው መፍትሄ ነው። ይሁንና በተለይ ከእርሻ ማስፋፋት ጋር በተያያዘ የደን ጭፍጨፋ በከፍተኛ ደረጃ በዓለም ላይ የተንሰራፋ ችግር ሆኗል። በሀገራችንም ያሳደረውን ከፍተኛ ተጽዕኖ በተለያዩ ዘመናት ተመልክተናል። የደን መጨፍጨፍ የአየር ንብረት ከማዛባት በተጨማሪ የአፈርን ጥራት በማበላሸትና የውሃ አቅርቦትን በማስተጓጎል በግብርና ላይ ከፍተኛ ተጽዕኖ ያሳድራል። ዛፎች የአፈርን ጤና በመጠበቅ የአፈርን መሸርሸር በመከላከልና የውሃን ውህደት በመቆጣጠር ረገድ ወሳኝ ሚና ይጫወታሉ። በተቃራኒ መጨፍጨፋቸው ደግሞ የአፈር ለምነትና የእርጥበት መጠንን ይቀንሷል። መሬቱን ለእርሻ ለማዋል አስቸጋሪና ምርት የማይሰጥ ይሆናል። በተጨማሪም የደኖች መጨፍጨፍ የአየር ሙቀት መጨመርን ያስከትላል። እነዚህ የአየር ሁኔታ ለውጦች ደግሞ በተራቸው በሰብል እድገትና ምርት ላይ አሉታዊ ተጽዕኖ ያሳድራሉ። በአጠቃላይ የግብርና ምርታማነትና የደን ልማት የማይነጣጠሉ ጉዳዮች ሆነዋል። በሀገራችንም የደን በከፍተኛ ደረጃ መመናመን ለግብርናችን ምርታማነት ማጣት ዋነኛው ተግዳሮት ሆኖ ዘልቋል። ደን በተለያዩ ዘዴዎች የዝናብ መጠንን በመጨመር በአካባቢ የአየር ሁኔታ ላይ ከፍተኛ ተጽዕኖ ያሳድራል። ዛፎች በዝናብ ዑደት ውስጥ ውሃን በመሳብና ወደ ከባቢ አየር በማስተላለፍ ወሳኝ ሚና ይጫወታሉ። በመተንፈሻ አካላታቸው አማካኝነት እርጥበትን ወደ ከባቢ አየር በመልቀቅ ለደመና መፈጠር አስተዋጽኦ ያደርጋሉ። በዚህም የአካባቢ ዝናብ እንዲጨምር ያግዛሉ። ይህ ሂደት በአካባቢ ያለውን የእርጥበት መጠን ከፍ ያደርገዋል። ለበለጠ እርጥበትን መዝነብም ምቹ ሁኔታን ይፈጥራል። በተጨማሪም የደን ተከላ የአፈርን አወቃቀርና የእርጥበትን መጠንን ያሻሽላል። ጤናማ አፈር ብዙ ውሃ እንዲይዝ፣ የውሃ ፍሳሽ እንዲቀንስና የከርሰ ምድር ውሃ እንዲጨምር ያደርጋል። ይህም ከጊዜ ወደ ጊዜ በየአካባቢው የስነ ውሃና የዝናብ ሁኔታ ላይ በጎ ተጽዕኖ ያሳድራል። ኢትዮጵያ በደን የተሸፈነች ሀገር ነበረች። ከተራሮቿ የሚወርዱት ወንዞችና በዓመት ውስጥ በተመጣጣኝ የምታገኘው ዝናብ ከምቹ መልክዓ ምድራዊ አቀማመጧ ጋር ተደምሮ የደን ሀገር አድርጓት ነበር። በሂደት ግን በህዝብ ብዛት መጨመር፣ በእርሻ ስፍራ መስፋፋት፣ የደኖች ውጤቶች ለልዩ ልዩ አገልግሎቶች በመጠቀምና በመሳሰሉት ምክንያቶች የደን መጠኑ ተመናመነ። በዚህ የተነሳ በአየር ንብረት ለውጥ ምክንያት እየደረሰ ያለው ተጽዕኖ ለመቋቋምና የማይበገር አረንጓዴ ኢኮኖሚ ለመገንባት ከኮንፈረንስና ከመፈክር ያለፈ ተግባራዊ ምላሽ ይፈልጋል። ደኖች የውሃ ተፋሰሶችን ንጹህነት በመጠበቅ የአካባቢ ስነ ውሃን በመቆጣጠርና ለመስኖ አገልግሎት የሚውሉ የውሃ አቅርቦትን በማረጋገጥ ለተሻሻለ የውሃ አያያዝ አስተዋጽኦ ያደርጋሉ። ይህ የውሃ መረጋጋት አርሶ አደሩ ዘላቂነት ያለው አሰራር እንዲከተልና ምርቶቹን ከአንድ አይነትና ከአንድ ወቅት የሰብል ምርት ወደ ብዙ አይነትና
ብዙ ወቅት እንዲለውጥ ያስችሏል። የአየር ንብረት ለውጥና የገበያ መዋዠቅን የሚቋቋሙበትን አቅም ያሳድግለታል። በዚህም ለግብርና ሽግግር የራሱን አስተዋጽኦ ያደርጋል። በተጨማሪም የደን መልሶ ማልማት ስራዎች አዳዲስ ኢኮኖሚያዊ ዕድሎችን ይፈጥራሉ። ለመጥቀስ ያህል የግብርና ጥምር ደን ልማት፣ የቱሪዝም ልማትና ዘላቂ የጣውላ ምርት ተጠቃሚ ያደርጋሉ። ይህንንም በመፍጠር ለገጠር ሽግግር በጎ አስተዋጽኦ ያበረክታሉ። ደንን መልሶ በማልማትና በግብርና መካከል ያለው ትስስር የበለጠ ዘላቂነት ያለው የግብርና ስርዓትና የማይበገር የገጠር ኢኮኖሚ እንዲኖር ከፍተኛ ሚና ይጫወታል። በለውጡ ማግስት የጀመርነው የአረንጓዴ አሻራ የደን ልማት ፕሮጀክት ሁለት ዓላማ ነበረው። የመጀመሪያው የደን መመናመንን መዋጋት ነው። ሁለተኛው ደግሞ ሀገሪቱ የአየር ንብረት መዛባትን ለማቋቋም ያላትን አቅም ለማሳደግ ያለመ ነው። ይህ ተነሳሽነት ላለፉት 6 ዓመታት በተከታታይ ተካሂዷል፣ ይቀጥላልም። በእነዚህ 6 ዓመታት ከታቀደው የተከላ መጠን በላይ እየተከል እንገኛለን። ተነሳሽነቱ ጉልህና ተጨባጭ ለውጥ ያመጣበት ትልቅ ስኬት ነው። ህዝባችን ከተረባረበ ግዙፍ ስኬቶችን የማስመዝገብ ከፍተኛ አቅም እንዳለን አይተንበታል። የደን መመናመንን፣ የመሬት መራቆትን፣ የውሃ ማጠርንና የአየር ሁኔታን ከማስተካከል ባለፈ ዘላቂ ማህበራዊና ኢኮኖሚያዊ ጥቅሙ ከፍተኛ የሆነ ክንዋኔ ነው። የአረንጓዴ አሻራ መርሃ ግብር ዋና ግብ የገጠርና የከተማ አረንጓዴ ልማትን ተግባራዊ በማድረግና ለሀገሪቱ ማህበራዊና ኢኮኖሚያዊ ብልጽግና አስተዋጽኦ ማበርከት ነው። በዚህ ዓላማ በመመራት የመጀመሪያ የ4 ዓመት ምዕራፍ በድል ተጠናቋል። በሁለተኛው ምዕራፍ ውጤታማ የትግበራ ጉዞ ላይ እንገኛለን። ይህ ተነሳሽነት የተራቆተ መሬትን ወደ ነበረበት ለመመለስ ብዝሃ ሕይወትን ለማሻሻልና በአካባቢያዊ ማህበረሰቦች መካከል የአካባቢ ጥበቃ ባህልን ለማሳደግ ከፍተኛ ሚና ተጫውቷል። በመርሃ ግብሩ የሀገር በቀል ዛፎች ዝርያዎችን በመትከል ላይ አስተዋጽኦ ሰጥተናል። ይህም የስነ ምህዳሩን ሚዛን ለመጠበቅና ለአየር ንብረት መዛባት የማይበገር ከባቢን ለመፍጠር አግዟል። በዚህም በተለያዩ የአካባቢ ሁኔታዎች ላይ ከፍተኛ አዎንታዊ ተጽዕኖዎችን አሳድሯል። የደን ሽፋንን በመጨመር የአየር ንብረት መዛባትን መከላከል፣ የአፈርን ጥራት ማሻሻልና የውሃ እቅበትን ማገዝ የመጀመሪያ ውጤቶቹ ናቸው። ይህም የግብርና ምርታማነትን በከፍተኛ ደረጃ ይጨምራል። ስነ ምህዳሩን መልሶ በማቋቋም ለብዝሃን ሕይወት ማገገም አስተዋጽኦ ያደርጋል። ለውጦችን ለመቋቋም አቅም ያሳድጋል። የኢትዮጵያ አረንጓዴ አሻራ መርሃ ግብር አንዱ ምሰሶ ምግብን ከጓሮ የሚለው ነው። ለምግብነት የሚውሉ ዛፎችን በመትከል ለምግብ ዋስትና አስተዋጽኦ ያደርጋል። የአካባቢ ማህበረሰቦች የተመጣጠነ ምግብ እንዲያገኙ ከማስቻል አኳያ ከፍተኛ አበርክቶ አለው። ፍራፍሬና ሌሎችንም ለምግብነት የሚውሉ ፍሬዎችን የሚያፈሩ ዛፎችን ከደን መልሶ ማልማት ጋር ያዋህዳል። በዚህም የተራቆቱ መሬቶችን መልሶ ማቋቋም ብቻ ሳይሆን የገጠር ነዋሪዎችን አመጋገብ ሊያሳድጉ የሚችሉ አስፈላጊ የምግብ ምንጮችን ያቀርባል። እነዚህ ለምግብነት የሚውሉ ዛፎች ዘርፈ ብዙ አገልግሎት ይሰጣሉ። ዘላቂ የሆነ የፍራፍሬና ሌሎች አቅርቦትን በማቅረብ አመጋገብን ያሻሽላሉ። እንዲሁም ለአርሶና አርብቶ አደሮች ተጨማሪ የገቢ ማስገኛ እድሎችን ይፈጥራሉ። ከዚህም ባሻገር ለምግብነት የሚውሉ ዛፎችን ማልማት በአየር ንብረት መዛባት ተጽዕኖዎች ሰብሎች በሚጎዱበት ወቅት አማራጭ የምግብ ምንጮችን ለማቅረብ ያግዛል። በአጠቃላይ ይህ አካሄድ የስነ ምህዳር ታድሶን ከመደገፍ ባለፈ የምግብ ዋስትናንና ኑሮን ያጠናክራል። ማህበረሰቡ የበለጠ ራሱን እንዲችልና ለምግብ እጥረት ተጋላጭ እንዳይሆን ይረዳል። በሌላ በኩል ደግሞ ከተጀመረበት ጊዜ አንስቶ የየአካባቢው ነዋሪዎች በችግኝ ተከላና ክብካቤ ላይ እንዲሰማሩ ሲበረታቱ ነበር። ችግኝ በማፍላት፣ ጉድጓድ በመቆፈር፣
ችግኞችን በመንከባከብ ችግኞችን ከራስ ኪስ ገዝቶ በቤተሰብና በአካባቢ ደረጃ በመትከል ወዘተ ህዝቡ ተሳትፏል። ይህም ዛሬ በመጠኑ የሚታይ የባህል ለውጥን እያመጣ ነው። ትምህርት ቤቶች ህፃናትና ቤተሰቦች ባህል እያደረጉት ነው። ይህም ዛፍ መትከልና መንከባከብ የህብረተሰቡ ባህል ወደ መሆን እያደገ መሆኑን የሚጠቁም ነው። በአጠቃላይ የአረንጓዴ አሻራ መርሃ ግብርን ለሀገራችን እንደሚሆን አድርገን በፈጠራና በፍጥነት እየተገበርነው ነው። በለውጡ እሳቤ መሰረት ለችግሮቻችን የምንሰጠው መፍትሄ 5 ማዕቀፎች ያሉት ሲሆን ለአየር ንብረት ለውጥ ችግር በዚህ መርሃ ግብር መሰረት ምላሽ እየሰጠን እንገኛለን። አንደኛው ስራም በምህርህ የሚመራ መሆኑ ነው። ያም ማለት ኢትዮጵያን እንደገና መልሶ በአረንጓዴ ልብስ የማልበስ መርህ ነው። ጉዳዩ ከኢትዮጵያ ህልውና ጋር የተያያዘና ብልጽግናችንን የሚወስን ነው። ሁለተኛው መርሃ ግብሩን በራሳችን ልንተገብረው የምንችል መሆን አለበት የሚለው ነው። የግድ ከውጭ እርዳታ ፈንድና ትብብር ጋር ማገናኘት የለብንም። በኢትዮጵያና በኢትዮጵያውያን አቅም ሊተገበር የሚችል መሆን አለበት። ሶስተኛው ለኮሙኒኬሽን ወይም ለኮንፈረንስ ወይም ለሐሳዊ የአካባቢ ጥበቃ ዝና ማግኛ የሚሰራ መሆን የለበትም። የምንሰራው ስራ በሀገራችን ላይ ተጨባጭ ውጤት የሚያመጣ መሆን አለበት የሚለው ነው። ለውጡም በአየር ንብረት ሚዛን፣ በምግብ፣ በአፈር ጥበቃ፣ በወንዞች ፍሰት መስተካከል ወዘተ መታየት አለበት። አራተኛው የአረንጓዴ አሻራ መርሃ ግብር በሚመለከታቸው ተቋማት ታቅዶ ቢመራም ህዝብም በሙሉ ሊያሳትፍ መቻል አለበት የሚለው መርህ ነው። ተሳትፎውም የተለያዩ ማህበረሰቦችን፣ የማህበረሰብ ክፍሎችን፣ የእድሜ ደረጃዎችን፣ የእምነት አካባቢዎችን፣ ጾታዎችን ወዘተ እንዲካተት ተደርጎ መዘርጋት አለበት። ይህ ደግሞ አምስተኛውን መርህ ለመተግበር ያስችላል። አምስተኛው የባህል ለውጥ ማምጣትን የሚመለከት ነው። ዛፎችን መትከል፣ መንከባከብና በተገቢው መንገድ መጠቀም የዘመቻ ስራ ከመሆን አልፎ የህዝብ ባህል እንዲሆን መስራት ነው። አረንጓዴ አሻራ በእነዚህ የመፍትሄ መንገዶች የተመራ ነው። መርሁ ኢትዮጵያን በሀገር በቀል ዛፎች መልሶ ማልበስ ነው። ይህንንም ራሳችን ችግኞቻችንን በማፍላት ህዝብን በማስተባበርና ሀብትን በመቆጠብ ማከናወን ችለናል። የአረንጓዴ አሻራ አካባቢያዊ፣ ኢኮኖሚያዊና ማህበራዊ ውጤት የምንለካባቸው መለኪያዎች አሉን። ለእነዚህ መለኪያዎች ታማኝ በመሆንም በቴክኖሎጂ የተደገፈ የመረጃ አያያዝ በመተግበርና የግምገማ ስርዓት በማበጀት መርተነዋል።